ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያል ዛሬ ደግሞ ይዘንላችሁ መጣን ባለ አራት ሆሄ ቃላት ምስረታና አረፍተ ነገር ምስረታ ይሆናል። ሁለቱም ባንድ ላይ እሺ እያንዳንዳቸውን እጥር ምጥን አድርገን አረፍተ ነገር ምንድነው፣ ቃላት ምንድነው የሚለውን ሁሉ እናያለን ማለት ነው። ከዛ በፊት በኦንላይን ባጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን የምትሉ ደግሞ ታች ቪዲዮ ስር ባስቀመጥነው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ የእናንተን ጊዜና ሰዓት በማይጋፋ መልኩ ጥንቅቅ አድርገን እናስተምራችኋለን። ሀይበሉን፣ ደውሉልን። እንዲሁም ህጻናትን ማስተማር የምትፈልጉ ከሀገር ውስጥም ሆነ ሀገር ውጭ በማንኛውም ቦታ ባላችሁበት እጃችሁ ላይ ባለ ስልክ መማር መከታተል ትችላላችሁ። እሺ ወደ ቪዲዮአችን ስንገባ እያንዳንዳቸው እነዚህ ባለ አራት ሆሄ ቃላት ናቸው። እነዚህ እናይና ከዛ ደግሞ አረፍተ ነገር እናያለን ማለት ነው። እሺ ገጠመኝ፣ ገጠመኝ፣ ገጠመኝ ምን ይሆናል? ገጠመኝ። ይቺ ማናት? ማ፣ ይቺ ህ፣ ይቺ በ፣ ይቺ ር በአንድ ላይ ማ ህ በር ምን ይሆናል? ማ ህ በር ማህበር፣ ማህበር። ይቺስ ማ፣ ይቺስ ዳ፣ ይቺስ በ፣ ይቺ ር በአንድ ላይ ማ ዳ በር ምን ይሆናል? ማዳበር፣ ማዳበር። እሺ ይቺስ አ፣ ይቺ ት፣ ይቺ ሌ፣ ይቺ ት። ፊደሎችን ከለየናቸው መጀመሪያ ከፊደል ካካሁ ወይም ደግሞ ከመጀመሪያው ፊደሎችን ስናነብ ስማቸውን ወይም ደግሞ ተቅርጻቸው ላይ ጠንቃቁ ናቸው። አገጣጥሞ ማንበቡ በጣም ቀላል ነው ማለት ነው። ለምሳሌ ይቺ ማናት? አ፣ ይቺ ት፣ ይቺ ሌ፣ ይቺ ት በአንድ ላይ ስናነበው ምን ይሆናል? አ ት ሌት። ይኸው አትሌት ይላል። እንጨምረው ወይም ደግሞ የምንቀንሰው ነገር የለም። ቀጥታ አትሌት ስማቸውን መጥራት አትሌት ይላል። እሺ ይቺስ መ፣ ይቺ ሰ፣ ይቺ ረ፣ ይቺ ት በአንድ ላይ ምን ይሆናል? መ ሰ ረ ት ምን ሆነ? መ ሰ ረ ት መሰረት፣ መሰረት። ይቺስ ሰ፣ ይቺ ላ፣ ይቺ ም፣ ይቺ ታ በአንድ ላይ ሰ ላ ም ታ ሰላምታ፣ ሰላምታ። እሺ ይቺስ ድ፣ ይቺ ን፣ ይቺ ጋ፣ ይቺ ይ በአንድ ላይ ድ ን ጋ ይ ድንጋይ። እሺ ይቺስ መ፣ ይቺ ዝ፣ ይቺ ሙ፣ ይቺ ር በአንድ ላይ መ ዝ ሙ ር ምን ይሆናል? መዝሙር፣ መዝሙር። እሺ ይቺስ ዘ፣ ይቺ ረ፣ ይቺ ዘ፣ ይቺ ረ። ይህን ለማንበብ ከኛ የሚጠበቀው ምን ነው? እንደ ቅደም ተከተላቸው ስማቸውን መጥራት ነው። ይኸው ዘረዘረ ምን ይሆናል? ዘረዘረ፣ ዘረዘረ። እሺ እቺን እቺ ጠ፣ እቺ ቅ፣ እቺ ላ፣ እቺ ይ በአንድ ላይ ጠ ቅ ላ ይ ምን ይሆናል? ጠ ቅ ላ ይ ጠቅላይ፣ ጠቅላይ ይሆናል ማለት ነው። ጠቅላይ። እሺ እቺስ መ፣ ይቺ ሰ፣ ይቺ ላ፣ ይቺ ል በአንድ ላይ ስናነበው
መሰላል ምን ሆነ? መሰላል 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 ይላል ማለት ነው። መሰላል። እሺ እቺስ ጀ እቺ ር እቺ መ እቺ ን በአንድ ላይ ስናነበው ጀርመን 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 ጀርመን። እሺ እቺስ ተ እቺስ ባ እቺ በ እቺ ሩ በአንድ ላይ ምን ይሆናል? ተባበሩ ተባበሩ ተባበሩ። እሺ እቺስ መ እቺ ዝ እቺ ገ እቺ ብ በአንድ ላይ መዝገብ መዝገብ ምን ይላል? መዝገብ። እሺ እቺስ አ እቺ ሰ እቺ ራ እቺ ር በአንድ ላይ አሰራር 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 ይሆናል። እሺ ይቺስ ት ይቺ ር ይቺ ጉ ይቺ ም በአንድ ላይ ትርጉም ምን ይሆናል? ትርጉም ትርጉም ይሆናል ማለት ነው። ትርጉም። እሺ ይቺስ ደ ይቺ መ ይቺ ደ ይቺ መ በአንድ ላይ ደመ ደመ ምን ይሆናል? ደመ ደመ ደመደመ። እሺ ይቺስ መ ይቺ ገ ይቺ ና ይቺ ኛ በአንድ ላይ ምን ይሆናል? መገናኛ መገናኛ ምን ይሆናል? መገናኛ መገናኛ። እሺ ይቺስ ድ ይቺ ን ይቺ በ ይቺ ር ድንበር በአንድ ላይ ስናነበው ድንበር ይሆናል ማለት ነው። ድንበር ድንበር። እሺ ይቺስ መ ይቺ ሰ ይቺ ረ ይቺ ት በአንድ ላይ መሰረት ምን ሆነ? መሰረት መሰረት። እሺ እንደዚህ እያደረግን ቃላትን ማንበብ ከቻልን ባለ 2 ባለ 3 ባለ 4 እያልን ከዛ ደግሞ አሁን በአረፍተ ነገርን እናያለን ማለት ነው። አረፍተ ነገርን እናያለን። እሺ ልክ ቃላቶች ተሰባስበው ባለ 2 ባለ 3 ሆሄ ቃላቶች ተሰባስበው አረፍተ ነገር መስርተውልናል። እስቲ እነዚህን ደግሞ እያነበብን ልክ ቃላትን እንዳነበብነው አረፍተ ነገሮችንም እያነበብን እናያቸው ማለት ነው። እሺ እቺ ማናት? ፀሐይ 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 ሙቀት ፀሐይ ሙቀት ሙቀት እና ብርሃን ብርሃን ትሰጣለች ትሰጣለች ትሰጣለች። አንድ ላይ ስናነበው ነው ይሄ ፈጠን ብለን ፀሐይ ሙቀት እና ብርሃን ትሰጣለች። እሺ እቺስ የሰው ልጅ ልጅ መጠለያ መጠለያ አስፈላጊ አስፈላጊ ነው። እስኪ በአንድ ላይ ስናነበው የሰው ልጅ መጠለያ መጠለያ አስፈላጊ ነው። ምን የሚል መልእክት አለው? የሰው ልጅ መጠለያ አስፈላጊ ነው። እሺ እቺስ ም እቺ ሬ
ይቺ ት በአንድ ላይ መሬት መሬት በዛቢያዋ 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 ትዞራለች ትዞራለች በአንድ ላይ መሬት በዛቢያዋ ትዞራለች። ምን የሚል መልእክት አስተላልፈልን? አረፍተ ነገሩ መሬት በዛቢያዋ ትዞራለች የሚል መልእክት አስተላለፈልን ወይም ደግሞ አረፍተ ነገር መሰረትነ ማለት ነው። እሺ ሌላው ደግሞ ለመብላት ለመብላት መስራት ለማንኛውም ግዴታ ነው። እስቲ ባለ ስናነበው ለመብላት መስራት ለማንኛውም ግዴታ ነው ግዴታ ነው። እሺ ይህ ደግሞ ለመብላት መስራት ግዴታ ነው የሚል መልእክት ያስተላልፍልናል ማለት ነው። እሺ ሌላኛው ደግሞ በዓለም ረጅሙ ወንዝ አባይ ነው። እስኪ በአንድ ላይ ፍጥን ብለን ስናነበው በዓለም ረጅሙ ወንዝ አባይ ነው። በዓለም ረጅሙ ወንዝ አባይ ነው። እሺ ይቺስ ይቺ ደግሞ አስቴር ወደ ገበያ ማዕከል ሄደች። እስኪ አስቴር ወደ ገበያ ማዕከል ሄደች። አስቴር ወደ ገበያ ማዕከል ሄደች የሚል አረፍተ ነገር መሰረትን ማለት ነው። ይህንን እንዲያርገን ካነበብን በኋላ ከተለማመድን በኋላ ደግሞ ፍጥን ብለን ማንበብ መለማመዳችን ማየት እንችላለን ማለት ነው። ለምሳሌ ፀሐይ ሙቀትና ብርሃን ትሰጣለች። እንዲያርገን ካነበብነው በደንብ ተለማምደናል ማለት ነው። የሰው ልጅ መጠለያ አስፈላጊ ነው። መሬት በዛቢያዋ ትዞራለች። ለመብላት መስራት ለማንኛውም ግዴታ ነው። በዓለም ረጅሙ ወንዝ አባይ ነው። አስቴር ወደ ገበያ ማዕከል ሄደች። እንደዚህ እያደረግን አንበነዋል ብለን ማለፍ ሳይሆን እየደጋገምን ባወቅነው ፍጥነት ለመልመድ ወይም ደግሞ ፈጥነን ለማንበብ ለማመድ ባነበብነው ነው እንጂ በአዲሱ ፍጥነት ቶሎ ለመልመድ ለማንበብ ባነበብነው ደጋግመን ስናነብ ፍጥነት እንለምዳለን ማለት ነው። እሺ ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በኦንላይን በአጭር ጊዜ ማንበብ መጻፍ እንፈልጋለን ለምትሉ ከታች ቪዲዮ ስር ባስቀመጥነው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ጊዜና ቦታ ሳይገድባችሁ በአጭር ጊዜ አቀላጥፎ ማንበብ መጻፍን መማር ትችላላችሁ ማለት ነው። ለዛሬ ይዘን የመጣን ይህን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ